ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘንን ታቀላለች ማርያም ሐዘነ ልቡና ታቀልል ዘምሩ ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ወላዲተ አምላክ ሐዘኑን ከልባችን እንባውን ከዓይናችን ላይ ታብስልን። ለቤተ ክርስቲያን መጽናናትን ይስጥልን። በሰላም በጤና ወጣና አካባቢው አብያተ ክርስቲያናት የስብከተ ወንጌል መምሪያ ክፍል ኃላፊ ሊቃውንተ ቤተ ክርስቲያን አዕይንተ እግዚአብሔር ካህናት ወንድሞችም ዲያቆናት የእግዚአብሔር ልጆች የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች አባቶቼ እናቶቼ ወንድሞቼ እና እህቶቼ በወደደን ባፈቀረን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? ቸርነቱን ምሕረቱን አብዝቶ ይችን ዕለት ይችን ሰዓት ባርኮና ቀድሶ የሰጠን አምላክ ስሙ ለዘላለም የተመሰገነ ይሁን። የሚበላውንና የሚጠጣውን ያስገኘችልን ከሞት ወደ ሕይወት ለመሸጋገር ለቃል መውረድ ለሥጋ ማድረግ ምክንያት የሆነችም አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። እመኒ ኀየውኩ ለክርስቶስ ወእመኒ ሞትኩ ርቡዕ ሊተ ለእኔ ሕይወት ክርስቶስ ነው፣ ሞት ደግሞ ጥቅም ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 21 ላይ የሚገኝ ኃይለ ቃል ነው። እስኪ ሁላችሁም ይህንን ቃል በሉ። ለእኔ ሕይወት በሉ ክርስቶስ ነው። ለእኔ ሕይወት ማን ነው? ሞት ደግሞ ጥቅም ነው። ሞት ምንድን ነው? ጥቅም ነው። እፈቱሰ እፍለጥ ወእትፈለጥ እምዓለም ከመ አሐሉ ኀበ ክርስቶስ ይላል። ልሄድ ከጌታዬ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነው አለ። ወደ ማን መሄድ እናፍቃለሁ አለ?
ወደ ክርስቶስ መሄድ ከሁሉ ይልቅ የሚሻል ነው። ባለስልጣን ሆኖ ከመኖር፣ ባለዝና ሆኖ ከመኖር፣ ወልዶ ተዋልዶ ከመኖር ከሁሉ ይልቅ እጅግ የሚሻል ነው አለ። በዚህ ሰሞን እንደሰማችሁት ቤተ ክርስቲያን ያዘነችበት እንባ እያፈሰሰችበት ያለበት ወቅት ነው። ልጇን አንደበቷን አታለችና ታላቁ መምህር ዘላለም አድነው በወንጌሉ ጨለማውን ዓለም የወንጌልን ብርሃን የፈነጠቀው የመድረኩ ግርማ ሞገስ ልጇን አታዝናለች። እናት ልጇ ሲሞት ድንኳን ደኩና አስከሬኑን አጋድማ እየዞረች እንደምታለቅስ ቤተ ክርስቲያንም በጥምቀት ወልደዋለችና በወንጌልም ኮትኩታ አሳድገዋለችና በስጋ ስለተለያት ልጇ ካህናት አስከሬኑን እየከበቡ የቤተ ክርስቲያን እንባዋ ጸሎቷ ነው፣ ጩኸቷ ዜማዋ ነው፣ እያነባች ነው በስጋ ለተለየ ልጇ። የወልደ ሰማዕትን ነፍስ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ያሳርፍልን። በፊታችሁ ስንቆም ሳናዝን ቀርተን አይደለም፣ ሳንቆስል ቀርተን አይደለም። ልባችን በሐዘን ተሰብሯል። በነገው ዕለት ደግሞ እንሸኘዋለን። እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል የሰፊ ዘመናትን ይስጥልን የእግዚአብሔር ልጆች። ይልቁንም ለወንዶች ማስተላለፍ የምፈልገው መልእክት ጥሩ ነው አቀማመጣችሁ። መሀል ላይ ግን ወንበር ስላለ እስኪ ከኋላ ያላችሁ ወደፊት ሁኑና ደግሞ ራቅ ብላችሁ የምትገኙ በተዘጋጀላችሁ የክብር ወንበር ላይ አረፍ ብላችሁ የሚያሳርፈውን የእግዚአብሔርን ቃል እንድንማማር በፍቅር ሆኜ ጋብዛችኋለሁ። ያው እንግዲህ እንዳልኳችሁ ይህ ሰሞን ታላቁን ወንድማችንን ታላቁን መምህራችንን እየዘከርን የምንገኝበት ወቅት ስለሆነ አልፎ እንዲሁ እሱን የሚመለከት ከእግዚአብሔር ቃል ያጣቀስን መልእክት እናስተላልፋለን። ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ሰናይ ገድለ ተጋደልኩ በድሬ እኔ ፈጸምኩ ወሃይማኖቴ እኔ አቀምኩ ይላል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ይላል። የምን አክሊል? መምህር ዘላለም ወንድሞ መልካም ገድል ተጋድሏል፣ ወንጌልን ሰብኳል፣ በጽድቅ በእውነት ሳይፈራ ሳያፍር ወንጌልን ለዓለም ሰብኳል። ሀብታም ድሃ፣ ቀይ ጥቁር፣ ትንሽ ትልቅ ሳይል ሁሉን የሚያከብር ወንድም ነበረ። ስለዚህ በነገው ዕለት እንዲህ ነጭ ለብሰን ስንሸኘው ሳናዝን ቀርተን አይደለም፣ ሳይጎልብን ቀርቶ አይደለም፣ ሳይቀርብን ቀርቶ አይደለም። ነገር ግን የሚሄደው ወደሚወደው ወደ ሞተለት አምላክ ስለሚሄድ ነጭ ልብስ ለብሰን እንሸኘዋለን። የጽድቅ አክሊል ወደሚያገኝበት ስለሆነ የሚሄደው መላእክት ነፍሱን ስለሚያሳርጉት ወተቀበልዎ መላእክት በስብሐት ወበማህሌት እንደሚል ነጭ ልብስ ለብሰው እነሱም ስለሚቀበሉት እኛም ነጭ ልብስ ለብሰን እንሸኘዋለን። ሙሽራው ነገ ሙሽራውን የሚያገኝበት ስለሆነ እሱ ሙሽራ ነው። ቆብ አልባ መነኩሴ ነው። በከተማ የሚኖር መናኝ ነው። ይሄን ልብላ ይሄን ልጠጣ ላጊጥ ልመር የማይል ስለ ወንጌል ሁሉን የተወ ትዳሩን የተወ በድንግልና የኖረ ክብር የማይፈልግ ይጨብጨብልኝ የማይል ልደነቅ የማይል
የተራበ ሲያበላ የተጠማ ሲያጠጣ ካሜራ ደቅኖ የማያደርግ ዛሬኛ ሁሉ ነገራችን በካሜራ ፊት ነው የምናደርገው። እሱ ግን ከካሜራ ጀርባ ያለው ሕይወቱ የሚጣፍጥ የማይሰለች የሚበላ የሚጠጣ ሕይወት ያለው ወንድማችን ነበረ። ስለዚህ ነገ ስንሸኘው ነጭ ልብስ ለብሰን አምረን ተውበን የሙሽርነት ቀኑ ስለሆነ ማለት ነው፣ ወደ ጌታ የሚሄድበት ስለሆነ ማለት ነው። እዛ ሀብታም ድሃ ቀይ ጥቁር የለም፣ ገዢ ተገዢ የለም፣ ክፋት የለም፣ ምቀኝነት የለም። አብርሃም ይስሐቅ ያዕቆብ ወዳሉበት እናታችን ወላዲተ አምላክ ወዳለችበት ስለሚሄድ ደስ ብሎ እንሸኘዋለን። ውስጣችን እያዘነ ልባችን እየቆሰለ ለሱ ረፍት ስለሆነ ማለት ነው። እሱ አረፈ፣ እኛ ግን ቀረብን። እሱ ከዚህች ዓለም ምንም አይፈልግም ነበር። ቤተ ክርስቲያንን ሲያገለግል ያለ 5 ሳንቲም ደሞዝ ነበር። ነፍሱን በገነት ያኑርልን። እግዚአብሔር የተመሰገነ ይሁን። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ዳዊት የማንን ሐሳብ? የእግዚአብሔርን ሐሳብ ካገለገለ በኋላ። መምህር ዘላለም ወንድሙ ያገለገለው የእግዚአብሔርን ሐሳብ ነው። ወንጌል የማን ሐሳብ ነው ስንል የእግዚአብሔር ሐሳብ ነው። የምስራቹን የሚናገር ዲያብሎስ እንደተዋረደ የሰው ልጅ ደግሞ እንደከበረ የሚናገር ይሄንን ወንጌል ሳያፍር በእውነት አስተምሯል። የዘመናችን ሐዋርያው ቅዱስ ጳውሎስ፣ የዘመናችን ዮሐንስ አፈወርቅ፣ የዘመናችን ጢሞቴዎስ፣ የዘመናችን ቅዱስ ጴጥሮስ ነበረ። አሁን ለዘመናት ወዳገለገለው አምላክ ሄዶ ነፍስ ይማር አይባልም። የወልደ ሰማዕትን ነፍስ ከቅዱሳን ጋር ምን ይበል ነው የሚባለው? ይደምርልን ነው የሚባለው። የእግዚአብሔርን ሐሳብ ነው ያገለገለው። ስለ እውነት ነው የሮጠው፣ ስለ ወንጌል ነው የሮጠው። መምህር ዘላለም ወንድሙ ራሱ ወንጌል ነው ያልተነገረለት፣ ያልተወራለት፣ ያልተዘመረለት ነው። መምህር ዘላለም ወንድሙ ወደፊት ታሪኩ በቀጣዩ ትውልድ ተጠንቶ በረከት ይደርብን ከሚባለው ከነሰማዕቱ ከቅዱስ እስጢፋኖስ ጋር የሚመደብ ነው። የኋላ ሰዎች ታሪኩን ያጠናሉ። እሱ እንዲሁ ነዋ። ስለ ወንጌል ሁሉን የተወ ነው። ጻድቃን ቅዱሳን ሰማዕታት በሕግ በአግባብ ቢያደርጉት ኃጢአት ያልሆነውን ትተው ነው ጻድቅ ሰማዕት ቅዱስ የሆኑት። መምህር ዘላለም ወንድሙም በሕግ በአግባብ ትዳር መስርቶ ቢኖር ክፋት አልነበረውም። ግን እሱ ተወ። ልመር ላጊጥ፣ ልብላ ልጠጣ ማለትን፣ ልሾም ማለትን የማይወድ፣ ይጨብጨብልኝ ይነቀፍልኝ ማለትን የማይወድ። ስለዚህ በነገው ዕለት በሽኝቱ ላይ መገኘት የእግዚአብሔር ልጆች አንድ ቅዱስ፣ አንድ ሰማዕት፣ አንድ ጻድቅ ሽኝት ላይ እንደመገኘት ነው የሚቆጠረው። አንድ በዘመናችን ሐዋርያው ቅዱስ ጳውሎስ ቢኖር ኖሮ እሱ ባረፈበት ጊዜ በሽኝቱ ላይ እንደመገኘት ነው የሚቆጠረው። ስለዚህ ድምጽ የሚሰማችሁ ሁሉ ያገለገለው ዓለምን ነው። ልንገኝ ለራሳችን ስንል ነው። ለሱ አይጠቅመውም። እሱ አረፈ፣ እኛ ነን። ወደፊት ግን ትውልዱ በረከት ይደርብን አማልደን የምንለው ታላቅ ወንድም ነው ያጣነው። እግዚአብሔር አምላክ ነፍሱን በደጋጎቹ ዘንድ ያሳርፍልን። ቤተ ክርስቲያን ያዝናለች፣ አንገታችንን ደፍተናል። ወንጌሉ ዝም ብሏል። የመድረኩ ግርማ ሞገስ አሁን የለም። ምኑን ይሆን ያመመው? አንድ ቀን ሳንጠይቀው ምን ሆኖ ይሆን? ወደ ወንጌሉ እንሄዳለን። የዕለቱን ወንጌል ተወዳጁ አባታችን መምህራችን ላእከ ወንጌል መምህር አሃዱ አስረስ የሚኒሶታና አካባቢዋ የአብያተ ክርስቲያናት የስብከተ ወንጌል ክፍል
ኃላፊ ናቸው። ተከታትላችኋል። ነገን ሙሽራውን አንደበተ ርቱዕን ቅኑን የዋሁን ወንጌልን በፍቅር የሰበከውን ወደ አምላኩ ሲናፍቀው ወደ ነበረው የምንሸኝበት ቀን ነው። በተያዘው መርሃ ግብር መሰረት በዚህ ታላቅ ካቴድራል ባገለገለበት አውደ ምሕረትም ላይ መርሃ ግብር አለን። ሰፊውን መርሃ ግብር የሚወስደው ግን በመስቀል አደባባይ ነው። ይሄ በዓል ትልቅ በዓል አድርጋችሁ ውሰዱት። በአንድ ሰማዕት፣ በአንድ ጻድቅ፣ በአንድ ቅዱስ ሽኝት ላይ እንደመገኘት ነው የሚቆጠረው። ትልቅ በረከት የምናገኝ እግዚአብሔር አምላክ በእውነት የወደደውን አደረገ፣ የፈቀደውን አደረገ። ቢኖርልን መልካም ነበር። የሚያሳድጋቸው፣ የሚያበላቸው፣ የሚያጠጣቸው ሕፃናት፣ የሚያስተምራቸው ሕፃናት ብዙዎች ነበሩ። ጧሪ ቀባሪ የሌላቸው አረጋውያንና አረጋውያት ብዙዎች ነበሩ። ለነሱ እግዚአብሔር አምላክ ሰው ያዘጋጅላቸው፣ ሰው ያስነሳላቸው። የመምህር ዘላለም መልካም ስራው ይቀጥል ዘንድ ግን የሁላችንም ኃላፊ ተወዳጁ መምህር ዘላለም ወንድሙ በሕይወት እያለ ከሰበከን ይልቅ ሞቶም እየሰበከን ነው። ነገ ታላቁ ሙሽራ፣ እውነተኛው ሙሽራ እዚህ መድረክ ላይ መጥቶ ያርፋል። አሁንም እየሰበከን ያለው በአንደበቱ አይደለም፣ ዝም ብሎም እየሰበከን ነው። ከቤተ መንግስት እስከ ቤተ ክህነት፣ ከታላቁ እስከ ታናሹ አንድ አድርጎናል። አሁን በረከቱ ይደርብን፣ ነፍሱ በሰላም ትረፍልን። አንድ አድርጎናል። እንዴት አይነት መታደል ነው! እንዳማረበት እንደተወደደ አንድ ቀን ዝና፣ አንድ ቀን ከንቱ ውዳሴ ያልጣለው ልብላ ልጠጣ ይመርብኝ ያላለ እውነተኛው መምህር፣ እውነተኛው ሰማዕት ወደ እውነተኛው አምላኩ ሄዷል። ስለዚህ በነገው ዕለት በተደጋጋሚ እንደተናገርነው ነጭ ልብሳችንን ለብሰን ወደ አምላኩ እንሸኘዋለን። በቃ እንሰናበተዋለን ነገ ማለት ነው። ስለዚህ መምህራችንን ከ30 ዓመታት በላይ ወንጌልን ለገንዘብ ሲል ለዝና ሲል ሳይሆን ለወንጌል ለእግዚአብሔር ሲል ለቤተ ክርስቲያን ለምእመናን ሲል ራሱን መስዋዕት አድርጎ ሰጥቷል። ችግሩን አይናገር፣ የሰው ችግርን ግን ይሰማል። ከታመሙት ጋር ይታመማል፣ ካዘኑት ጋር ያዝናል። ከታሰሩት ጋር እንደታሰረ ሆናችሁ እስረኞቹን አስቡ እንደሚል እሱ በብዙ ነገር ቤተ ክርስቲያን አገልግሏል። እንደ ሻማ ቀልጧል፣ እንደ ጧፍ አብርቷል። የቤተ ክርስቲያን ባለውለታ ነው። ወንጌሉን ነው ከፍ እያደረገች ያለችው ቤተ ክርስቲያን። የኦርቶዶክስ ምእመናን አንድነት ከውጭ እስከ ሀገር ውስጥ እጅግ በጣም ደስ የሚል ነገር ነው። ያው መምህራችንን ስናጣው ስላጣነው ብንቆስልም ብናዝንም የተደረገ ያለው ነገር በእርግጥ ለሱ ሲያንሰው ለሱ ምንም አይደለም። አያዩ ቢያየው ኖሮ እንደውም የሚቆጣ ነበረ። አለማየቱን አይፈልግም። እሱ እንዲህ አይነት ከንቱ ውዳሴ አይፈልግም። እንደው ከሞተ በኋላ የመነሳት እድል ቢኖር ኖሮ ቀና ብሎ አይቶኛል ምን እያደረጋችሁ ነበር ነው የሚለው። አይወድም እንዲህ አይነት ነገር። እግዚአብሔር አምላክ ነፍሱን ያሳርፍልን፣ በገነት ያሳርፍልን። በእውነት ለቤተ ክርስቲያን መጽናናቱን ይስጥልን፣ ለቤተሰቦቹ መረጋጋትን ይስጥልን። ይልቁንም እናት ወልዳ አሳድጋ ከሷ በኋላ መጥቶ ከሷ በፊት ሲሄድ የልጅ ነገር ታውቁታላችሁ። የእናት አንጀት አይችልም። እናትየውን ወንድሞቹን እሱ ትዳር የለው ቤት የለው አገልግሎ ውሎ አምሽቶ ሲገባ ባቄላ ሽምብራ ነበር የሚበላው። በቅርብ ስለምናውቀው ነው። ወንድማችንን ባናጣው ጥሩ ነበር፣ ግን ለሱ ረፍት ነው። በጌታ የሚያምኑ ሞታቸው ክብር ነው።
ኑሮ ግን ቆሎ ነው። ካህልና ዶሮ ቆሎ ነው ኑሯቸው፣ ሲሞቱ ነው እንጂ የነሱ ክብራቸው ይላል። የሱ ክብሩ የተገለጠበት ማንነቱ የተገለጠበት ወቅት ነው ይሄ። በህይወት እያለ ተደብቆ ነው የኖረው። አንድ ቀን ይነጠፍልኝ ሳይል፣ አንድ ቀን ስጋዊ ጠባይ ሳይታይበት የኖረ ነው። ይሁን እስቲ ወላዲተ አምላክ ሁላችንም ታጽናናን። የሚሆነው እንግዲህ ታላቁ ሙሽራ ታላቁ ወንድማችን ያው ጉዞ ወደ ኢትዮጵያ እያደረገ ነው። 12 ሰዓት ላይ ይደርሳል ተብሎ ይገመታል። ብፁዓን ሊቃነ ጳጳሳት፣ መምህራነ ወንጌል፣ አባቶች ካህናት፣ ወንድሞች ዲያቆናት በቦሌ ኤርፖርት ተገኝተው አቀባበል ያደርጋሉ። ከዛም በዚሁ በታላቁ ካቴድራል ሲያገለግልበት በኖረው ካቴድራል እንዲሁ የጸሎት መርሃ ግብር ይኖራል። ከዛ ከ4 ሰዓት ጀምሮ ደግሞ በመስቀል አደባባይ እስከ 9 ሰዓት ድረስ እስከ 8 ሰዓት ድረስ ልዩ ልዩ መርሃ ግብሮች ይከናወኑና 9 ሰዓት ላይ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን የመጨረሻው ግብአተ መሬት ይፈጸማል። ይሄ ነው ያለው መርሃ ግብር።